ርብቃ ወረቀቱን ፈልጋ ላዩ ለመስጠት ወሰነች። ርብቃ ያ ወረቀት ምን እንደያዘ የምታውቀው ነገር የለም። ነገር ግን አዩ ለርብቃ ትልቅ ነገር ይዞላታል። እሱም ደግሞ ወረቀቱን ፈልጋ አሳልፋ ከሰጠችው በኋላ እርግዝናዋን በመድኃኒት ለማስወረድ አቅዷል። ምክንያቱ ደግሞ አዩ ለምንድን ነው ያረገሽውን ልጅ ለአቤል የማታሳውቂው ለምን አታሳውቂውም ይላታል። እሱንም እያግባባ ይገኛል። ያ ደግሞ ለመሆን የቻለበት ምክንያት ርብቃ እንዳረገዘች ለአቤል ስትነግረው አቤል ደግሞ ደስታውን መቆጣጠር ሲያቅተው በጣም ደስ እንደሚለውም ያውቃል። እናም ደስታቸውን ወደ ሀዘን ለመቀየር ወስኗል። ምክንያቱ ደግሞ ታውቃላችሁ ይሄንን ደስታቸውን ወደ ሀዘን ነው መቀየርባቸው እያለ ይገኛል። እንደዛ እንግዲህ ሊሆንበት የቻለበት ምክንያት በእርግጥ አቤል አዩን ብዙም አያምነውም። አሁን ግን ርብቃ 100% አዩን አምናው ሁሉን ሚስጥሯን ሁሉ ለሱ እየተናገረ ትገኛለች። ይሄ ሚስጥሯን መናገር አልበቃት ብሎ ጭራሽ ደግሞ ወረቀቱን አፋልጋ ለሱ ልትሰጠው ወስናለች። ወረቀቱን ፍለጋ ክፍል ገብተው በነበረበት ሰዓት እንግዲህ ማሚም ትመጣና እየታሉ ልጆቹ ትላታለች። እና ልጆቹማ መኝታ ክፍል ርብቃ መኝታ ክፍል ነው ትላታለች። አዙም ታዲያ ማሚ እነሱ እኮ ርብቃ ክፍል ናቸው ትላታለች። እናም ማሚ ሂደሽ ጥሪያቸው ብትላትም በቃ ተይው ራሴ ሂጄ እጠራቸዋለሁ ትላለች። ማሚም ወደ እነ ርብቃ ክፍል ገብታለች። እና እንግዲህ መጨረሻ አካባቢም ርብቃ ታግታ እባካቸው ፍቱኝ አቤል እያለች እየተጣራች ነበረ። እንግዲህ ቪዲዮ ያለቀው በእርግጥ ይሄም እንግዲህ እንደባለፈው ክፍል በህልሟ ሊሆን ይችላል። እንግዲህ ወረቀቱን አግኝተውታል አላገኙትም የሚለውን ያው በቀጣይ ክፍል ነው የምንመለከተው። ይሄ ወረቀት ደግሞ መገኘት የለበትም። ይሄ ወረቀት ከተገኘ ርብቃና አቤል ከዛ ቤት ይባረራሉ ማለት ነው። ምክንያቱ ያ ወረቀት የቤቱ ካርታ ነው፣ የቤቱ ካርታ ያለበት ነው። እና ያ ወረቀት ተገኘ ደግሞ ቤቱን አዩ በራሱ ስም ያደርጋል። አዩ በራሱ ስም ካደረገ በኋላ ግን እርግጠኛ ነኝ ሴትዮቱን ራሱ አስወጥቶ ነው የሚጥላት ማለት ነው። አይደለም አቤልና ርብቃን ቀርቶ ሴትዮቱን ራሱ አላቅሽም ውጭልኝ ብሎ ነው የሚያባርራት። እዛ አዩ እየተቅለሰለሰ ጥሩ ሰው መስሎ እየኖረ ያለው ወረቀቱን በእጁ እስከሚያደርግ ድረስ ነው። እናቲቱም እንግዲህ ተፈተፍ በል ፈረስ ያደርሳል እንጂ አይዋጋም፣ ያንን ወረቀት ቶሎ አግኝተህ በራስህ ስም ማድረግ አለብህ ስትለው ነበረ። አቤልሳ ምን ይሁን ሲላት የማን ነው አቤል? አቤል ማን ነበር እያለች እያሾፈች ነበረ። እንግዲህ ባለፈው ክፍል አቤል ትንሽ አምልጦት በራሷ ስም ስለጠራት በጣም ተቀይማለች። በእርግጥ በዋናነት ከዛ ከጸባይ ተነስቶ አሁን ያለችበት ቦታ ምን እንዲቀያየራት እስካሁን ድረስ የሚታወቅ ነገር የለም። ግን አሁን ማዘሯ ተቀያይራ በጣም የምታስፈራ ሆናለች። ይባስ ብላ እንግዲህ አዙንም ምግብ እንዳሰራላቸው አዛታለች። አቤል ከእንቅልፉ በተነሳበት ሰዓት ቁርስ የለም እንዴ ብሎ ስጠይቃት አይ ከስራ ልጨር እኮ ነው ማዘሯ ከቤት ልታባረረኝ ነው ትለዋለች። ነገር ግን ከቤት ልትባረር ሳትሆን ሌላ ኮሚሽን ተሰጥቷት እንግዲህ አዙ በ3 ብር እየተቀበለች ትገኛለች። ምክንያቱም እንግዲህ አይ ፈጣሪ ላለው ይጨመርለታል ማለት አሁን ነው እያለች ራሷ በደስታ ተውጣለች። እንግዲህ ወሬ እያቀበለች ነው እንጂ ምንም የፈየደችው ነገር የለም። በእርግጥ ያዩ ፍቅረኛም ከዛ ሆና ምን ተፈጠረ ምን ተካሄደ እያለች እንግዲህ ለአዙ እየደወለችላት ነበረ። አዙም የሆነ ነገር ተፈጥሯል እሱም ርብቃ ሳታረግዝ አትቀርም ስትላት እውነትሽን ነው በቃ ለካ እኔም የእውነት አፍቅሬው ኑሮ አሁን ልጫወትብኝ ነበር ማለት ነው ትላለች። በእርግጥ አቤል እንግዲህ ፍቅረኛው ስለከዳችው ነው ከርብቃ ጋር የተኛውና ርብቃ ልታረግዝ የቻለችበት ምክንያት እንጂ እሷ የእውነት የምታፈቅረው ትሆንና ከሷ ጋር ቢሆን በጭራሽ ወደ ርብቃ እንትን አይልም ነበረ። በእርግጥም እንግዲህ አዩ ራሱ ተውካት ማለት ነው። በቃ ፍቅረኛን ተውካት ስለው እንዴ እንኳንም ተውኳት እችን የመሰለች ርብቃን የመሰለች ታመልጠ ነበረ እስከ ዛሬ ድረስ
ትጫወትብኝ ነበር። ያኔ በአይኔ ቴክስቱን ባላየው ኑሮ እስካሁን እሷም በውሸት ከጎን ሆና እኔም ዝም ብዬ ስጃጃል ርብቃን የመሰለች አፍቃሪ ያጣ ነበር። ፈጣሪ ለበጎ ነው ያንን ቴክስት ያዘችን ቀን አብረን እንድንገናኝ ያደረገን እያለ ፈጣሪውን እያመሰገነ ይገኛል። ርብቃ እንግዲህ የዋህ ናት። አሁንም እንግዲህ አዙን ጓደኛ አድርጋ ይዛታለች ማለት ነው። ማርገዟን ራሱ በአንደበቷ ለአዙ ነግራታለች። አዙ ያው ወሬ ያመልጣታል አንዳንድ ጊዜ የዋህ ስለሆነች ቶሎ ወሬ ያመልጣታልና እኔም ብዬ ነበረ ማለት ስትላት ማለት ያው ሲያምሽ እርግዝና ይሆናል ብዬ ጠርጥሬ ነበረ እያለችው ነበር ማለት ነው። እንግዲህ የአዩና የማሚ ጉዳይ ትንሽ ያስጠላል። እንግዲህ የአቤል ጓደኛው ነው ወይስ ወንድሙ ነው የሚሆን የሚለው ነገር እስካሁን ድረስ ግልጽ አልሆነልኝም። ከክፍል 1 እስከ ክፍል 19 ድረስ አይቻለሁኝ ርብቃ ድራማ። ነገር ግን አዩ ትክክለኛ ወንድሙ ነው ወይስ ጓደኛው ነው የሚለው እስካሁን ግልጽ አልሆነልኝም። በእርግጥ በአሁን ጊዜ አይደለም ጓደኛ ወንድም ቢሆን ራሱ ከዳተኛ ሆኗል። ገንዘብ የማይለውጠው የለም። በጣም ያሳዝናል። አቤል እሱን አምኖት ወንድሜ ጓደኛዬ ብሎ አስጠግቶት ግን ከኋላ እየወጋው ይገኛል። ባለፈው እንግዲህ ያው በመጨረሻ ባለፈው ክፍል ማለት ነው በክፍል 18 ላይ ወደ መጨረሻ አካባቢ ማሚ ርብቃን እያፈነቻት ነበረ በትራስ ያለቀውና ያኔ ታዲያ እንግዲህ በህልሙ አቤል ነበር እየተመለከተ ያለው። ከእንቅልፉ ሲባንን ርብቃ አጠገቡ ተኝታ ነበረ። ርብቃ ብሎ የቀሰቀሳት ርብቃም ተደናግጣ ምንድነው የኔ ውድ ምን ሆና ነው ትለዋለች። ምን አለሽ እንዴ አለሽ መቼ መተሽ ነው ሲላት እንዴ ምን ሆነህ ነው የኔ ውድ ምንድነው? እኔ እኮ እንቅልፍ ላይ ስለሆንክ እኮ እንዲያልቀሰቅስ ብዬ ነው የተኛሁት ብላ እንግዲህ ልታረጋጋዋለች። ያሁኑስ የቀጣውስ ርብቃ በህልሟ ነው ያየችው ወይስ ዛሬም በድጋሚ አቤል ነው ያሳየው? ብቻ ያው ርብቃ ታግታ ነው ያየነው ማለት ነው። እንግዲህ መጨረሻ አካባቢ ይሄም ህልም ነው ብለን እናውቃለን። አይታወቅም። ደግሞም አቤልም አዩም አግቷት ሊሆን ይችላል። ምን ይታወቃል? አዩም አግቷት ሊሆን ይችላል ማለት ነው። ምክንያቱም እሱ በጣም ክፉ ሆኖ አስመሳይ ነው አዩ ማለት ነው። እሱ ምናልባት አግቶ ወረቀቱን ሊቀበልባት ሊሆን ይችላል። ምክንያቱም እሷን አግቶ ወረቀቱን ካላመጣ ርብቃን አልሰጥህም ብሎ አቤልን ሊያስፈራራው ይችላል ማለት ነው። በነገራችን ላይ ይህንን ሳቃችሁን ወደ ለቅሶ ነው የምለውጥባቸው ብሎ ሲፎክር አይተናል ማለት ነው። ልጁን ሊያስወርድበት ነው ማለት ነው። እና እንግዲህ ትክክለኛ አግቷት ይሆን ወላ ህልም ይሆን የምናውቀው ነገር የለም። ምክንያቱም ያ ትክክል ነው ብለን ስናስብ እነሱ ደግሞ ህልም መስሎ ስለሚመጡ ማለት ነው። እና ርብቃ ከእንቅልፏ ብትነቃ ባሏን ብትጠብቅ ቤቷን ብትጠብቅ አሪፍ ነበረ። ነገር ግን አዩን አምና ቤቷን እያፈረሰች ባሏን እያስጠቃች ትገኛለች ማለት ነው። እንግዲህ በራሷ እጅ አሳልፋ ወረቀቱን ለመስጠት ጉድ እያለች ነበር። በእርግጥ ባለፈው ከርብቃ ከጓደኛዋ ጋር ሆስፒታል ሄደው ነበረ እና የት ሄዳችሁ ነው በሚላት ሰዓት ለማዋሸት ፈልጋ ነበረ። ምክንያቱም እሱም ደግሞ ጓደኛዋ እንዳትናገር ሪች ማለት ነው ለማንም እንዳትናገር ስላለቻት ለመደበቅ ብትሞክርም እሱ ግን ቀድሞ አቤል ነግሮታል። ወደ ሆስፒታል እየሄዱ ነው ብሎ ስለነገረው እንዴት ነው ምናምን የት ሄዳችሁ ነው ስላት ለማዋሸት ብትሞክርም እኔ እኮ አውቃለሁ ልጅሽን ቼክ ልታረጊ እንዲያርሽ አውቃለሁ ስላት ነው እንዴ አዎ በቃ እሺ እና እንዴት ነው ጎረመሰ እንዴ ልጅሽ ሲላትም ነበረ ማለት ነው። እያስመሰለ ነው እንግዲህ። በእርግጥ ርብቃ የእውነት መስሏት ደስ ብሏታል። በቃ ጓደኛ ግን ታሙታለች። ከአቤል ይልቅ ላዩ እየተከራከረችለት ያለችው እሷ ናት። ርብቃ አስተዋይና ነቃ ብቲ ሁሉንም ሰው ባታምን ጥሩ ነው። ርብቃ ሁሉንም ታምናለች። ሪች በስቅጥ ሪች ጓደኛዋ ናት ግን አዙን ታምናታለች፣ አዩን ታምነዋለች፣ ታምናቸዋለች። ግን አሁን ሀሳብ የሆነችባት አዩ ሳትሆን ማሚ ነው ሀሳብ የሆነችባት። ነገር ግን ከማሚ ይልቅ የሚያስፈራትና ሊያሳስባት የሚገባው አዩ ነበረ። ሩቅ ምንድነው የሚባለው? ጥላቴን ስጠብቅ ወዲያጅ ገደለኝ የሚባል አባባል አለ አይደለ? ጥላትንስ መቼም ጥላት ስለሆነ ይጠነቀቁታል። ወዲያጅ መስሎ የሚያጠቃው ግን እንዴት ይጠነቀቁታል? በጣም ከባድ ነገር ነው ማለት ነው። ለማንኛቸውም እስኪ
ቀጣይ በጉጉት እንጠብቃለን ማለት ነው። የአዩ ተንኮል ይጋለጥ እያላችሁ መኮመታችሁን አትርሱ። የአዩ ተንኮል ይጋለጥ፣ እውነት ለመናገር ይጋለጥ። ልጃቸውንም ማጣት የለባቸውም። አሁኑ ካልነቁ ግን ማጣታቸው አይቀርም እና የርብቃ ተከታታይ ውዶች ማለት ነው፣ ተከታታይ ህዝቦች ነው ወይስ ውዶች ልበላችሁ? ርብቃ ድራማን የምትወዱ ማለት ነው። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን ላይክ ሸር ማድረጋችሁንም አትርሱ። ርብቃና አቤል ወደፊት፣ ማዘሯና አዩ ደግሞ ወደ ኋላ። አዎ ርብቃና አቤል ወደፊት፣ አዩና ማዘሯ ደግሞ ወደ ኋላ። ተንኮል መቼም የትም አያደርስም። አንድ ቀን መጋለጡ አይቀርም። እነዚህ ላይ ተንኮል ቢጠነሱስም ተንኮላቸው ደግሞ አንድ ቀን መውጣቱ አይቀርም። በእርግጥ ማዘር እንደ መጀመሪያዋ ብትሆን ነበር ደስ የሚለው። አሁን በጣም ታስጠላው። ይቅር ይበለኝ። ሰው በስራውም ነው የሚወደደውም የሚጠላው።